አረ ግራቨንበርች ሁለት ተመሳሳይ ጎል እንዴ ሂደህ እንዴት ነው እንዴ? አረ የመጀመሪያው ጎል ሁለተኛው አረ ተቃጥዬ አረ ይሄን ነጥብ ማለት በጣም እድለኛ ስለሆነ ነው ይሄን ነጥብ ይዘን ይወጣን። በጣም ነው ያዘንኩት። በስማ አረ ግራቨንበርች መጥፎ ውጤት አይደለም እድለኞች ነን ይሄን ነጥብ ይዘን ስለወጣን። ማንንም መጥ ኮሜንት ላይ እንዳታለቃቀስብኝ። ማንንም ይሄ ሁል ሲቲ አይደለም ልምድ ያለው ቡድን ነው እየገጠመን ያለ ነው እንዴ። በስተት ሁለት ጎል ገባብን እንጂ ጋክፖ ምንድነህ? በእናትህ ምንም እንዳታለቃቀስብኝ ኮሜንት ላይ መጣ። በእናትህ ገና የመጀመሪያ ጨዋታ ነው ታያለህ። እኛና አርሰናል ተፎካክረን ነው የምንቀጥለው። ታያለህ። ምን ጉድ ነው? ምን ጋር ያመኑት ሲከዳ አለ ዩሶን የእናትን ካንተ እንደዛ አይጠበቅም። ኦሲስታይ ቋጥሮኝ ታበላሻለህ። አይገርመኝም። አይደንቅም። ሌላ ቢያደርገው አንተ እኮ እንዲተጠር ይሄን ነገር እኮ የኔ ነህ እኮ አንተ የጊዜ ጉዳይ እኮ ነው። ኒኮ አትል ቤት እኮ እንደዚህ ታረቅ እኔ ጋር ተደረገ ነው የተሰማኝ። በቃ በጣም ነው የከፋኝ። ካንተ አልጠብቅም። እኔ አሮጊቷን ማበሽቅበት በጣም ከባድ እድል ነው ያመለጠኝ። ኖ ሊውሶ ኖ what the fuck is this? ሊቨርፑል ወጥቷል። ሁሌ ሊቨርፑል ከኒውካስትል ሲጫወቱ ሁሌ እስከ 98ኛ ደቂቃ ድረስ ማየት አለብን። ምን አይነት ፔናልቲ ነው 90 ዲግሪ ላይ ቀረቀረላቸው? ማን ፔናልቲውን ቁጫ አንድ አይነት ቦታ ነው የሚመጣው ሶቦዝ ላይ። እኔ ዛሬ ቀየረው እያልኩኝ ነበር። ይሄ ሰውዬ ምን አይነት ፔናልቲ ነው? ገብቷላ። ጋፖ አሪፍ ጎል ነበር ያገባላችሁ። ኒውካስትል ያውላ ተጫዋች ተወስዶበት ያውላ ጊማሪችን ምናምን ወስደንበት እኛ እንኳን ማለት በዚህ ልክ መጫወቱ በጣም ያበደ። አንድ ከዚህ ጨዋታ የታዘብኩት ነገር ምን እንደሆነ ታውቃላችሁ? ሊቨርፑልም ከኒውካስትል አይለይም። ማን የሚያስገባቸው ተጫዋቾች ተቀይሩ። ማን ኢሬዮላ በጣም የሚያሳዝን አሰልጣኝ ነው። ምንድነው ስኳድ ምንም ነገር የለው እንዴ? ኤንጎማና ሰጥቶ ስሙንም አላውቀው ሰውዬ ምናምን ይሁን ምንድነው እየተፈጠረባችሁ ያለው? እግዚአብሔርን አልገባኝም። ከዛ እዚህ ጋር የሆነ ጸጉራም ልጅ ማን ሊቨርፑል ማለት ነው ምንም አይነት ስኳድ የሚባል ነገር የለውም ከነጭራሹ። ገብታችኋላ? ቶፕ 4 ከጨረሳችሁ አሰልጣኛችሁን በጣም ማድነቅ አለባችሁ። ገብታችኋላ? ወይ ደግሞ እንደ ቶተንሃም ጃንዋሪ ላይ ዝም ብለህ 10 ምናምን ተጫዋች ሰብስብ፣ ያገኘውን ሰው አስፈርም። አለበለዚያ አትሆኑም እናንተ። እግዚአብሔርን ምላችሁ በርስ በጣም የሚያስጠላ ጨዋታ ተጫውተና እሱ ተቀይሮ የሆነ ማይተወቅ ልጅ ነው የሚገባው። ገብቷላ? አንድ ኢንፍሉዌንስ ማድረግ የሚችል ሰው አይገባም። ፍሪምፖንግ ቢጎዳ ማን ነው የሚገባው? ማን የመጨረሻ የማይረባው ቅያሪ ምን እንደሆነ ታውቃለህ? አርኖልድን ሽጠህ ፍሪምፖንግን ማምጣት፣ ከዛ ክርኬጅ በሮበርሰን ክርኬጅ። አረ በስማ ማን ሌፍት ዊንግ ያስፈልጋችኋል፣ ራይት ዊንግ ያስፈልጋችኋል፣ ብዙ ነገር ነው የሚያስፈልጋችሁ። በመጀመሪያም አንዴ ለናፈቀን ፕሪሚየር ሊግ የሚገርም ጌም ምንም አቻ ብንወጣ ዛሬም የኒውካስትል እና የሊቨርፑል እንደቀጠለ ነው። ከምሬን ነው የምላችሁ፣ ደስ ብሎኛል ጨዋታው። እኔ እዚህ ጋር ደስ ያለኝ ማለት ነው አቻ እንኳንም ወጣን ያልኩት፣ ምክንያቱም አሁንም ግልጽ ክፍተት። አረ እንዴት ነው የሚሰሙን? ተፈጥሯዊ 6 ቁጥር ያስፈልገዋል አንዶኒ ኢራኦላ። እሱስ ምን አለ ደግሞ 3 አጥቂ ከሚጠይቅ 1 6 ቁጥር። አረ በእግዚአብሔር ስም ይሄ እኮ ነው ችግራችን እንጂ ማለት ነው ጨዋታው ያን ያህል በቃ እውነት አርኪ ነበር። እግዚአብሔር መጥፎ እግር ኳስ ነው የተመለከትነው ማለት አንችልም። ዛሬ ሊቨርፑል ጥሩ ይንቀሳቀሳል፣ ግን ክፍተቶቹ በአንዴ ነው የሚቆረጠው፣ ካውንተር በአንዴ ነው የሚደርሱት ኳስ ከተነጠቀ ማለት ነው። እናም እጅግ በጣም ብዙ መስተካከል ያለባቸው ነገሮች አሉ ፋሚሊ። በተረፈ ማለት ነው ጥሩ እንቅስቃሴ ያየሁባቸው ሉዊስ ኮማስ፣ ቪክተር ሙኜዝ ማለት ነው። ሙኜዝ ቃላት የለኝም ላንቺ። ኮዲ ጋክፖ ዛሬ እንግዲህ አኩርቶናል ማለት ነው። የሚገርም ሹት ነበር እንግዲህ ያስቆጠረው ማለት ነው። አንዳንዴ እንዲነቃ ድንገት በል እንጂ አረ በስማም። ለማንኛውም በዛሬ ጨዋታ ምንም ፔናልቲውን ያስቆጥር እንጂ ዶሚኒክ ሰቦዝ ላይ እንደጠበቅኩት አልሆነልኝም። ኢቭን ከሱ ፊት ለፊት የተነጠቅነው ኳስ ነው ጎል የተቆጠረብን። እኔ ተከትሎ ያስጥለዋል ብዬ የሃይ ስፒድ ለነገሩ አልተቸውም። አመት ሙሉ ያኔ ተሸክመው ሰቦዝ ላይንን ለመናገር አፍ የለኝም እኮ እግዚአብሔር ነው የምላችሁ። ግን እሱም ትንሽ ዛሬ እንትን አላለኝም። ለማንኛውም ግን ክለባችን ሊቨርፑል እግዚአብሔር ነው የምላችሁ 6 ቁጥር ማያስፈርም ከሆነ አሁንም መቃጠላችን አይቀርም። የፈለገ ነገር አጥቂ ብንደረድር አረ ይታያችሁ። ጆንስን ሽጣችኋል አይደል? አረ አስፈርሙልን። አረ ለማንኛውም ማለት ነው ፋሚሊ ቆንጆ ጌም ነው ያየነው። የሚገርም ፉክክር ነው የተመለከተው። በኒውካስትል በኩል ኢላንጋ መጨረሻ ላይ ግን ለማንኛውም ማለት ነው ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። ይመቻችሁ። መለስ ይሆናል። ሊቨርፑላቸው ወጥቷል። እረ ወይኔ ከዛሬ ጨዋታ ትልቅ ትምህርት የተማርነው አይዛክ ኳስ ያቁም እንዴ! ምን አንተ ኳስ ሲይዝ ራሱ ደጋፊ ልጅ እንደሚጮህበት አይታችሁታል። ነገሩ የሰራው ስራ ነው እንደዛ የሚያስብለው። አንተ እግዚአብሔር ልጁ ፍላጎት የለው ምናምን ያቁም በቃ። እንዴ እንደዚህ ነው እንደሚጮህ አይዛክ ከአመት ብሏል። ነገሩ ከአመት አትሻሻልም
እዴ ለምን ቢጠቅማችሁ አልቻለም። ኤኪቲኬ ቢኖር ይግደለኝ ትላለሱ በስራት ነው። አታኪንግ ላይ በጣም በቃ ሊቬ ይቀረዋል። በስማ ዊንገር ያስፈልጋል። በቃ ሶስቱም ቦታ አጥቂ፣ ራይት ዊንግ፣ ሌፍት ዊንግ ግዴታ ነው ሊቬ። ለነገሩ ዊንገር እንኳን ኢራውላ ልናስፈርም ነው ብሏል። አሁን ሰርፕራይዝ ይኖራል ብሏል። በእርግጠኝነት የዝውውር መስኮቱ ሳይዘጋ እንደምታስፈሩ የተረጋገጠ ነገር ነው። ኒውካስትሎች ግን አተረ በአዲስ ማናጀር እንደዚህ ይጮታሉ እንዴ? ነገሩ አራው ከገባ በኋላ አይታችሁታል ሊቨርፑልን የ5 ቁጥር ተከላካዩ ነበረ እንትን ሲለያቸው የነበረው ከዛ በኋላ ተሻሽሏል። በቃ መጥፎ አይደለም ከመሸነፍ ይሻላል ሊቬ። ኧረ ጨዋታ ኢሳቅ ደርቢ አባቴ ሁሌም ነው የሚያስደስትህ ነው የምልህ። ማንም ያሸንፍ ማንማ መድፈኛው ቻምፕ ሁሌ 40 ያጫውት እንደውም ካሁን በኋላ ገባ። ሁሌ 40 እኛ እንጫወታለን 3 ነጥባችንን ከ3 ጎል ጋር ከክሊንሺት ጋር አፈፍ አድርገን ሌላው ላይ መደበር ነው በቃ ስራችን የሚሆነው። እንዴት አባቱ እንደሚያዝናናው ዛሬ የተማርነው ምንድነው መሰላችሁ? ሲቲ ከሊቨርፑል እንደሚሻል፣ ሊቨርፑል ደግሞ ከማን ዩናይትድ እንደሚሻል ነገር ሁሉም ከማን ዩናይትድ ይሻላል። ሁሉ አሳስ ሁሉ ሲቲ ይሻላል ገባ አይደል? ሊቨርፑሎች ግን ማን ነው 6 ቁጥር ያስፈልጋቸዋል፣ ግን እንደ ማን ዩናይትድ አይደለም ብዬ ነበረ። ዛሬ እንዳየሁት ከሆነ ግን 6 ቁጥር ካላገኛችሁ ቻምፒየንስ ሊግ ከብደሃል ነው የምልህ። ምክንያቱም አንተ ኳስ ይዘህ አሪፍ ብትጫወት ምናምን ብትሞክር ምናምን ልክ ከዛ ሲነሱ ቀጥታ ቫንዳይክ እና ጀርሚ ጃኬትን ነው ገባ አይደል? ዛሬ ኒውካስትል ክሊኒካል ቢሆን ኢላንጋ የሚባል ዶማራስ ማግባቱ እንዳታይ አግብቶም ስንትና ስንት ኳስ ሲያበላሽ ስለነበረ ነው እንጂ አባቴ ከዛ ላይ ባለቀ ሰዓት ፔናልቲ ያገኙ ሶቦዝ ላይ ቅርቅር። ለነገሩ ይሄ ፎቶ ሶቦዝ ላይ አይደለም መሆን ያለበት ጋክፖ ነው መሆን ያለበት። የባለፈው ፕሪሲዝን ጨዋታ ላይ ታላ ጋክፖ ግን እንዳይሸጥ ማን የአታኪንግ ላይ ጋክፖ እንዳይሸጥ ቦል ስትራይኪንግ እኮ ማንም አያማውም አባቴ ማንም አያማውም እኮ 1v1 ምናምን አልፍም እንጂ ቦል ስትራይኪንግ ላይ ልምጥጥ ነው ያደረገው ገባ አይደል? እኔ ምን እንደምላችሁ ልንገራችሁ። አራውሆን ሴንተር ባክ አድርጉት፣ ጀርሚ ጃኬት ራይት ባክ አድርጉት፣ ወይ ደግሞ አራውሆን ራይት ባክ አድርጋችሁ ጀርሚ ጃኬት እዛው ሴንተር ባክ ይቀጥልና ፍሪምፖንግን ወደፊት አምጡት። ምክንያቱም ኢራዮላ ማን ነው የሆነ 1v1 ኢሊት ዊንገር ምናምን ነገር ደስ የሚያጣጥፍና አይደለም የሚፈልገው። በቃ እንደ ጋክፖ ኳስ ምታ፣ እንደ ፍሪምፖንግ ለኢሳክ ክሮስ አድርግለት። ይሄ በቂ ነው ነው የምልህ። በቃ ይሄን ያስተካክል። 6 ቁጥር ብቻ የሚወጣው ወጪ ወጥቶ 6 ቁጥር ይምጣለት። ዋና ችግሩ ይሄ 6 ቁጥር ነው ገባህ? አንተ ማግባት ብትችልም ሁሌ የሚገባብህ ከሆነ የትም አትደርስም። ተረዳኝ አይደል? እኔ እኮ በጣም እርክትም ያደረገኝ ነገር ማን ነው ሊቨርፑል ነጥብ ሲጥል ኢሚዲየትሊ ጭንቅላቴ ላይ የሚመጡት ማን ነው? እነዚህ አሽቃባጭ የሆኑ ሸዋዬ የሆኑ ሰዎች ናቸው ገባህ? እኔ እኮ 10 ስል ማን ነው 10 ጽድት ያለ ሰው ስላለ ነው። 10 ጽድት በቃል አቃቸዋል። አክቹሊ አንደኛውን ቀንሰው 9 ጽድት ያለ ሰው ስላለ ነው ለ9ኙ ምናምን ብዬ ነው እንጂ ማን ነው በጣም ብዙ እኮ ሸዋዬ ነው። ሸዋዬ ኮሜንት ላይ ዝበል ኮሜንት ላይ እንዳለ እየመጣ ምናምን ነገር ዋንጫውን እኛ ነው የምንበላው ምናምን ዱቄት። እግዚአብሔር ያጽናችሁ። ሌላ ምን ይባላል? መላው ሊቨርፑል ደጋፊው እግዚአብሔር ያጽናችሁ ይባላል። ሌላ ምን ይባላል? እንደ ሀገር ነው የመጣብን፣ እንደ ሀገር ነው። እኔ ከሊቨርፑል ጋር ችግር እንደሌለብኝ ዓለም ያወቀው ፀሐይ የሞቀው ነገር ነው። ለምንድን ነው የምታበሳጩኝ? እኔ ሐሳብ በቃ እንደዚህ ሙቀት በሙቀት የምታደርጉኝ ለምንድን ነው? ለሁለተኛ ጊዜ ለምንድን ነው ቪዲዮ የምታሰሩኝ? ለምንድን ነው በላይት ፊት የምታስደበድቡት? እንዴ 2-1 በክብር ተሸንፋችኋል ነበር እንዴ? በቃ ተሸነፈ እኮ ሊቨርፑል ብዬ ቪዲዮ ሰራሁኝ አይደል? ድጋሚ እንዴት ነው ፔናልቲ ሁለታቻ የምትወጣው? ጫውታውን አቻ የምትወጣ ከሆነ የምታሸንፍም ከሆነ በጊዜ አታሸንፍም። እንደ ህገ ወጥ የሆነ ክለብ ነው፣ ባለጌ የሆነ ክለብ ነው። በቃ ጫውታን በስርዓት አሸንፍም ወይ በስርዓት አቻውጣም። የሆነ በቃ ሽርፍራፊ ሰከንዶች ምናምን ጠብቁ። የሆነ ተአምር ማሳየት ነው የሚፈልገው። ማንዬ እኔ ተቃጠልኩኝ። እኔ 3ኛ ቪዲዮ ልቅረጻ እንዴ ምን አይነት መከራ ውስጥ ነው የገቡት? ለማንኛውም እንኳን ደስ አላችሁ። ከመሸነፋቸው ጥሩ ነው ሊቨርፑላውያን። በጣም ይሄ ኒውካስትል በጣም ከባድ ነበር፣ በጣም ማለት ነው። እንደው 3-4 ገብቶባችሁ ተሸንፋችሁ ልትወጡት የሚገባው አይነት ጨዋታ ነበረ። ቡድናችሁ ላይ እጅግ በጣም ብዙ መስተካከል ያለበት ነገሮች አሉ። እሱን ዲቴል እናወራለን። ግን ቡድናችሁ አቃጥሎኛል በዛሬ ጨዋታ ላይ። ይሄንን ልብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉና አዳርሱልኝ ለሚመለከቱ አካል ማለት ነው። ማን በስርዓቱ አሸንፍም ወጭ አይወጣ ነውራሚ ሆነ ቡድን እልም ያለ ሌባ ዳኛ ማለት ነው። እልም ያለ 95ኛው ደቂቃ አለፈ አይደል? ለምሮ ማትረፉ ገና አታሽ ነው አይደል ጨዋታው የነበረው። ለምሮ ማትረፉ ሲጀመር 5 ደቂቃ የተጨመረበት ምክንያት የሞተውን ደቂቃ ተይዞና እኔ ሞተ ደቂቃ አለ ከዛ በኋላ ለምሮ ማትረፉ ሊውሶል ልናመጣ ነበር። በቃ ትተናል። 1 ነጥብ ሰጣቸው። አሁን እነዚህ በቃ 1 ነጥብ ካገኙ በቃ ዘላለማቸውን በቃ ሲጨፍሩ ነው የሚሉ። 1 ነጥብ በላይማ ምን ይሰራላቸዋል? አምናም 1 ነጥብ ሲያገኙ ነው ሲጨፍሩ የነበሩ። ምንድነው የሰራው ሊውሶል በእናትህ ባለቀ ደቂቃ? ለማንኛውም ግን ኒውካስትል የመጨረሻ አጭበርባሪ ሌባ ቲም ነው። አይሳክን በ130 ሽቶ እሱ ኤላንጋንና ዊሳን በ110 ጭራሽ 20 ሚሊዮን መልሳለሁ ማለት
ከዛ ደግሞ ጭራሽ አያጫውቱትም፣ እንዲጫወት አያደርጉትም። ራሳቸው ኒውካስትሎች አይዛክ ጭራሽ 130 ሚሊዮን እንደማይገባው እየተመለከትን ነው። ጉዳት ይነሳ ምን ይፈጠር ጭራሽ 130 ሚሊዮን ተከፍሎበት ኳስ መምታት ካልቻልክ ይሄ የመጨረሻ አዛ ነው። 130 ሚሊዮን ፓውንድ በጣም ብዙ ነው። ኤላንጋንና ዊሳን ገዝተህ ዛሬ እንዴት እንዳሰቃዩ ተመልክተሃል። እነሱን ገዝተህ መልሱላለ ማለት ነው። ለማንኛውም በዚህ አጨዋወት ማለት ነው የትም ነው የማትደርሰው። ያገኘው ሁላ ነው የሚገልበህ። እኔ ደግሞ በጣም ነው የምፈልገው እንደዚህ አይነቱን አጨዋወት። እኔ በቃ እንደዚህ ሆነ እንዳገኝ ነው የምፈልገው። ቦርንሞዝ ትንሽ ጠጠር ያለ ነገር ነበረው። 4:00 ሲያልቅ ያው እኛም ከፈት አድርገን እንጫወትለት ብለን ነበር። 2:00 ላይ በተመሳሳይ የሆነና ሊቨርፑል ሆነ ግን እንደዚህ ይጫወታለሁ ካልክ በቃ ብሩኖ ፈርናንዴስ 7 አሲስት ያደርጋል፣ ብራያን ቤሙ 8 ጎል ምናምን። ዝም ብሎ እንደዚህ አይነት ቅውጭ ያለ ጨዋታ ነው የሚጫወትብህ ማለት ነው። ምንም ነው ማታመጣው። ምንም ጊዜ ይፈልጋል። ይሄ ቲም 1 ነጥብ አግኝታችኋል። እንኳን ደስ አላችሁ። ቢያንስ ለ5 ወር ምናምን ተጠቀሙባት። ቆጥባችሁ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። እኔ ያልገባኝ ሶቦዝ ላይ ለምንድነው ለኢሳቅ ፔናልቲውን ያልሰጠው? አውቃለሁ አይታችሁት ከሆነ ማለት ነው ኢሳቅን እንዳለ የኒውካስትል ደጋፊዎች ኳስ በያዘ ቁጥር እያፏጩበት ነበር። የሆነ በቃ እያንዳንዱን የኢሳቅ ስህተት ኢንጆይ እያደረጉት ነበረ። ኢማጂን 95ኛ ደቂቃ ላይ ፔናልቲ አግኝታችሁ እኔ ብሆን ልሳተው ችግር የለም ስጠኝ ብዬ እኔው ራሴ መትቼ ነበር የምላቸው ፋኖቹን። ኤኒዌይ ሊቨርፑል 2-0 ተጠናቋል ከኒውካስትል ጋር። አሪፍ ቡድን ነው፣ መጥፎ ቡድን ነው የሚባል አይደለም። ለዋንጫ መፎካከር ይችላሉ። ገና ነው። አዲስ የፈረመላቸው በሳላ በኩል ቪክተር ሙኒዮዝ የሚባለው ልጅ ፔናልቲ አስገኝተው ነው ጨዋታውን በሙሉ ቶፕ ፐርፎርም ያደረገው። ሉዊስ ሆል ደግሞ እሱ ነው ፔናልቲውን ያዘነውና እያዘነ ወጣ። አይ እግር ኳስ ታሳዝናለች። ለማንኛውም ግን ይሄ የሊግ ፉክክር የሲቲና የአርሰናል ነው የሚሆነው። እንዳለ ነጥብ ጥለዋል። ባይዜ ባለፈው ቶፕ 4 የጨረሱት እንዳለ ሲቲና አርሰናል ብቻ ነው ያሸነፉት። የመጀመሪያውን ጌም እንዳለ ተሸንፈዋል። ሊቨርፑል እንደውም አቸውጥ። አረ ሉዊሶል ምንድን ያረከው? በዛ ሰዓት እንደዚህ አይነት ፋውል ትሰራለህ? አረ ያን የመሰለ ጨዋታ ተጫወታችሁ እንዲህ የሳምንቱ ምርጡ ጨዋታ ሊቨርፑል ከኒውካስትል ነበረ። ሁለቱም ይገባቸዋል ነጥቡ፣ ግን ኒውካስትል ማሸነፍ ነበረበት። 90 ፕላስ ቀደም ሲቲ። አሁን ሊቨርፑል ምን አይነት ጨዋታ ነው ያየ ነው? ሲጀመር ሶቦዝ ላይ ፔናልቲውን መጥቶት አይሰጠው። እኔ አይዛክ ከመታው ብዬ ነበረ፣ ግን ጋክቦም ሊመታው ነበር። ቢያንስ ይሻል ነበር። ይህ ሲያናድበናት ቋጠሮንም አልተሳካም ዛሬ። ቢያንስ አቻ ግን ይሻላል።